ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ መኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር። ይህ አዋዜ ሰበር ነው። የዩክሬን ኃይሎች በራሽያ የጦር ክንድ በተከበበችው ፖክሮቭስክ ከተማ ውስጥ ያላቸውን መቆናጠጫ ላለማጣት በተስፋ መቁረጥ እየተፋገሙ መሆኑ ተሰማ። የራሽያው ነባር ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ፖለቲካዊ ዕጣ ፈንታ አነጋገረ። ዩክሬኖች በተስፋ መቁረጥ እየተፋለሙ ያሉት በራሽያ የጦር ክርን ከታነቀችው ከተማ ጦራቸውን በጊዜ ይዘው ካላፈገፈጉም ውጤቱ ፖክሮቭስክንም ጦራቸውንም አብሮ ማጣት ይሆናል የሚለው የበርካታ ተንታኞች ማስጠንቀቂያ በአንድ ላይ በሚያስተጋባበት ወቅት ነው። ነገር ግን እንዲህ አይነቱ እርምጃ ሕይወት ቢያድንም የድሉ በዩክሬን ወታደሮች የዋልዮሽ ሩጫ መጠናቀቅ ለሞስኮ ፕሮፓጋንዳ ትልቅ በትር ስለሚሆን ዩክሬን ማድረጉም አለማድረጉም አልጣፈጣትም ይላሉ። ራሽያ ፖክሮቭስክ ላይ ቆማ የሩቆቹን ክራማቶርስክና ስሎቪያንስክ ከተሞችን አሻግራ እየተመለከተች የፍላጻዋ ማረፊያ ማድረግ ብቻ ሳይሆን አይተነበየው የአሜሪካው ፕሬዝደንት ዶናልድ ትራምፕ ዩክሬንን የተጠየቅሽውን ሁሉ ፈጽሚ ዋጋም የለሽ እንዲሏት በቂ ምክንያት ይሰጣታል ተብሎ ይታመናል። ዩክሬን እንደ አማራጭ ያዘችውና በአሁኑ ሰዓት ተፋፍሞ የቀጠለው የመንገድ ለመንገድ በጥይት መናጠቅና በሳንጃ መሞሻለቅ ከባድ የሰው ሕይወት እልቂትና የጦር ቁስ ውድመት እንደሚያስከትልባት ይፈራል። ምክንያቱም የራሽያኖች ቁጥር ዩክሬኖችን ያጣጥፋልና። ካምባካል ላይ ቤተሰኛው የዩክሬን ለትርፍ የማይሠራም የስትራቴጂክ ጥናቶች ብሔራዊ ተቋም ድርጅት ከፍተኛ ተንታኝ ማይኮላ ቢሊስኮቭ ሲናገሩ ፑቲን የፖክሮቭስክን ድል የራሽያን አሸናፊነት አይቀሬነትና ለዩክሬን ድጋፍ መስጠትን ከንቱ መሆኑን ለፕሬዝደንት ዶናልድ ትራምፕ ተጨባጭ ማሳመኛ ለማድረግ ይጠቀሙበታል ይላሉ። ምዕራባውያኑ አምነው ምናልባትም ቸኩለው የሁለተኛው የዓለም ጦርነት አሸናፊ ከሆኑ ታዋጊ መሪዎች አንዱ በሆኑት የእንግሊዙ ዊንስተን ቸርችል የመሰሏቸው የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ በአንካሴ የቆሙባትንም ፖክሮቭስክን ከተነጠቁ የአበይት ሽንፈቶቻቸው ቁልፍ ከተሞች ከባክሙትና ከአድቪካ ጋር ተደምሮ
3 ይሆናሉ ማለት ነው። ዩክሬናዊ ተንታኝ ማይኮላ ሲያክሉ ኪየቭ ወይም ዘለንስኪ እንደምን ወደፊት መቀጠል እንዳለባቸው ጭንቅ ጥብብ ብሏቸዋል። ምክንያቱም በድል አፋፍ ላይ የሚገኘውና ሞራሉ ጢቅ ያለው የራሽያ ጦር የላቀ መሳሪያና የበዛ ክንድ የዩክሬንን ወታደራዊ ሁኔታ ወደሚዘገንን ደረጃ ሲያከፋው ዘለንስኪ ወደዱም ጠሉም ጦራቸውን የእሳት ራት ከመሆን የማትረፍ ግዴታ ውስጥ ይጠረነቃሉ። እንዲህም ሆኖ ከገዛ ሉዓላዊ ግዛት ጣጥሎ ወጥቶ ለፕሬዚደንት ፑቲን አንጸባራቂ ዲፕሎማሲያዊ ደም ግባት ማጎናጸፍ ራስን ሲል አድርጎ ከመግደል የማይለይ መራራ ጎምዛዛ ይሆንባቸዋል ይላሉ። የአሁኑ ይባስ እንዲሉ በዚህም ተባለ በዚያም ሕይወትን ላድን ብለው እንኳ የኋልዮሽ እግሬ አውጭኝ ቢሉ ከፖክሮቭስክ ወደ ምዕራብና ደቡብ ምዕራብ የተዘረጋው የጠራ የኮራ ጣምራ አብራ መንገድ የራሽያን ጦር ብዙም ጠንካራ መከላከያ ወደሌላቸው ዲኒፕሮ ፔትሮቭስክና ዛፖሪዥያ ግዛቶች በሶምሶማ ሩጫ የመግባት ዕድል የሚሰጡ ናቸው። የለም እግሬን ነቅዬ በመሮጥ አልንበጫበጭም ብላ ዩክሬን በስልታዊ ማፈግፈግ ቀረብ ያለ ቦታ ላይ ጠንካራ ምሽግ ቆፍሬና ምሽግ ክቤ ኃያል መከላከል ማድረግ ይሻለኛል እንዳትል በባክሙትና በአድቪካ እንዲህ በማድረጓ የራሽያ ጦር ሰብሮ የገባ ጊዜ የደረሰባትን እልቂት መድገም አትፈልግም። ምሽግና ካቡ መጨረሻ ላይ ለጦሯ የሞት ወጥመድ ነበር የሆነባቸው። ራሽያ ሰው ቢሞትባት ዕዳው ገብስ ነው ይላሉ ተንታኞች። ሕዝቧ ከዩክሬን አንጻር 3 እጥፍ ነው። ዩክሬን ግን በፈረንጅ 2023 በባክሙት በ2004 በአድቪካ ያን ሁሉ ከሞተች በኋላ አሁን በ2025 በፖክሮቭስክ እንዲህ ከምታልቅ ለምን ወራት ወይም ሳምንታት ቀደም ብላ ጦሯን ከነዮቱ በማስወጣት አላተረፈችም ነበር የሚለው ወቀሳ በርትቶባታል። ዋነኛ የጦር አዛዧ ጄኔራል ሲሪስኪ ቅዳሜ ዕለት በቴሌግራም ገጻቸው ላይ ባወጡ መልእክት ጦራቸው መከላከል ሳይሆን መልሶ ማጥቃት ላይ ነው የሚል በሬ ወለደ መልእክታቸውን ማስተላለፋቸው ጄኔራሉ ምንድነው የሚያጨሱት ያሰኘ ነበረ። በተለይም ዛሬ ዩክሬኖች ፖክሮቭስክ ውስጥ እየሆኑ ካሉት አንጻር ሰናት የተባለው የአሜሪካ መከላከያ ሎጂስቲክስና ማሰልጠኛ ኩባንያ ስትራቴጂክ ኤክስፐርት አንድሬ ሬዤንኮ ሲናገሩ ራሽያ የተጣለባትን ማዕቀብ ሁሉ ለማስነሳትና በድርድሮች ላይ የፈረጠመ ፖለቲካዊ ጫና ለማሳረፍ እንድትችል ምስራቅና ደቡብ ዩክሬን ውስጥ የተቻላትን ከተሞች ሁሉ መቆጣጠር ትፈልጋለች ይላሉ። ለዚህ ነው ፖክሮቭስክ ውስጥ እንደዚህ ያየለችው ይላሉ። ይሁንና ለተከፉት የዩክሬኑ ፕሬዚደንት ዘለንስኪ የዕድል መስኮት ክፉኛ እየጠበበች ነው። ጦራቸውን ከአጠቃላይ ፍጅት ለማዳን ከፖክሮቭስክና ከትንሿ መንታ እህት ከተማዋ ሚርኖሆራድ በአጣዳፊ ማስወጣት አለባቸው ይላሉ። በጦርነቱ ተጨባጭ ትንተና ሲሰጥ የቆየው ተቀማጭነቱ በዋሽንግተን የሆነው የጦር ጥናት ተቋም ሲገልጽ የራሽያ ጦር ፖክሮቭስክ ውስጥ እየተዋጋ ያለው በምቾት ነው ብለዋል። አጎራባቿ እህት ከተማ ሚርኖሆራድም ባለፉት ቀናት በደቡብ በኩል ገብቷል ብለዋል። ተንታኞች እንደሚያሳስቡት ዩክሬን ያላት አማራጭ ከፖክሮቭስክ እግሯን ነቅላና ነፍሷን በጨርቅ ቋጥራ የዋልዮሽ መፈትለክና ከክረምት በፊት አንድ የአቅራቢያ ጉብታ ላይ አዲስ እግር መቆናጠጫ መመስረት ብቻ ነው። ይህ በእንዲህ እንዳለ ነባሩ የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው እሮብ ፕሬዚደንት ቭላዲሚር ፑቲን በመሩት የብሔራዊ ደህንነት ምክር ቤት ስብሰባ ላይ አለመገኘታቸው ተዘግቧል። በሚቀጥለው የቡድን 20 አገራት የደቡብ አፍሪቃ ስብሰባ ላይም የራሽያን የልዑካን ቡድን እየመሩ የሚሄዱት ውጭ ጉዳይ ሚኒስትር ላቭሮቭ አለመሆናቸው ቅንድብ ያስነሳ ጉዳይ ሆኗል። ከኢሳያስ ጋር በምናደርገው ውይይት እናነሳለን። ኢሳያስ እንደሰማው ነው የፖክሮቭስክ ጉዳይ በማንኛውም መመዘኛ እየተጠናቀቀ ነው።
ነገር ግን ራሽያኖች እንደሰማው ዴስፐሬትሊ ባለ በሌለ ኃይላቸው እዛው ውስጥ ሆነው ጎዳና ለጎዳና እየተፋለሙ ነው ያሉት። ነገር ግን መከበባቸው ከየሚዲያው እየተረጋገጠ ነው ያለው። በከበባው ውስጥ እየወደቁ ነው የሚገኙት። ከዚህ በኋላ ሕይወታቸውን ለማትረፍ ወደ ኋላ ለማፈግፈግ የሚያስችላቸው ቀዳዳ የማጣት ዕድላቸው የከፋ መሆኑን እየተናገሩ ነው። ነገር ግን በዘገባው ላይ እንደሰማው ዘለንስኪና የጦር አዛዦቻቸው ምን ውሳኔ መውሰድ እንዳለባቸው ተቸግረው ነው የሚታየውና በዚህ የተነሳ የመፍጨርጨር ፍልሚያው ቀጥሏል። ዓለም ፖክሮቭስክ ለአንድ ዓመት ያክል ከፍተኛ ውጊያ የተካሄደባት አገር ናት፣ ክልል ናት እና አሁን ፖክሮቭስክ ዕጣ ፋንታዋ ይሄ ከሆነ የዶናልድ ትራምፕ እቅድ ተግባራዊ የመሆን እድሉ ፊት ለፊት እየመጣ ነው ብለን እንመን። የተለየ አመለካከት ካልያዙ ዶናልድ ትራምፕ በቀደመ የሰላም አካሄዳቸው መቀጠል ካለባቸው ዩክሬን ይህንን ጦርነት ለመቀልበስ በአንድ ወቅት እሳቸው በምን ሞቅታ እሳቸው እንደተናገሩት አይታወቅም። ዩክሬን ግዛቷን በመልሶ ማጥቃት ነፃ ማውጣት ትችላለች፣ ወደኋላ ሄዳ እስከነ ክሬሚያ ልሳነ ምድር በማለት የተናገሩ ሰው ናቸው። ዞሮ ዞሮ ያ የብስጭት ንግግራቸው ተደርጎ ነው መታየት የሚችለው። ከዛ በኋላ ከዘለንስኪ ጋር ሐሙስ ከፑቲን ጋር ተነጋግረው ዓርብ ዕለት ደግሞ ዘለንስኪ ቶማሃውክ ሚሳይል እፈራረማለሁ በሚል ተስፋ የተደረገላቸውን ጥሪ ተቀብለው ዋይት ሃውስ ከመጡ በኋላ ካለፈው ጊዜ የዲፕሎማሲ የዋይት ሃውስ ውርክብ ትንሽ መለስ ያለ በጩኸትና በቁጣ የተሞላ ውይይት ማድረጋቸውን የተነገረን። በወቅቱም ዶናልድ ትራምፕ የተሰጠን አማራጭ ተቀበልና የጦርነት ይቁም የሚል ነበረ። ቭላዲሚር ፑቲን በእጄ ያልገባ 30 በመቶ የዶኔትስክ ግዛትን ይልቀቅ፣ ይህን ካደረገ ጦርነቱ ባለበት እንዲቆም እስማማለሁ የሚል መፍትሄ ነበረ ያቀረቡት። በዛም መሰረት ከይህን ግዛት ለቆ እንዲወጣ ዘለንስኪን ሲጠይቋቸው ሞቼ እገኛለሁ ማለታቸው የሚታወቅ ነው። አሁን ፖክሮቭስክን ራሽያ ያዘች ማለት አሁን እያገኘን ባለነው አሃዝ ፕሮባብሊ በዩክሬኑ ዘለንስኪ እጅ የሚገኘው የዶኔትስክ ግዛት 20 ወይም 19 በመቶ ነው። ስለዚህ ፖክሮቭስክን ፑቲን እጃቸው አስገቡ ማለት በዚህ በኩል ሁለት ቀጥ ያሉ አውራ ጎዳናዎችን ተከትለው ቅድም በዜናው ላይ እንዳልኩት ዛፖሪዥያ እና ዲኒፕሮፕሮቭስክ የሚባለው ግዛቱ ሰተት አድርጎ የሚወስዳቸው ነው። ዛፖሪዥያ ከ70-80 በመቶ የራሽያ ይዞታ ናት ኦልሬዲ። ዲኒፕሮፕሮቭስክ የሚባለውን ቢሆን በአያሌ መንደሮችን ራሽያ ተቆጣጥራ የምትገኝበት ነው። ነገር ግን አሁን በዚህ የፖክሮቭስክ መለቀቅ ኃይለኛ ማጥቃት ለመሰንዘር የሚያስችላትን በር የለየለት አውራ ጎዳና በእጇ የሰጣት ነው የሚሆነው። እንደገና ደግሞ ከፊት ለፊት በዋነኛነት እነ ክራማቶርስክና ስሎቪያንስክ ዩክሬኖች የማታ ማታ እነሱንም እንደ ምሽግ ከተማ ይዘን እንፋለምባቸዋለን በማለት የነበረው እንዳልነበረ የሚያደርግ የስጋ መፍጫ ጦርነት ለማካሄድ አሁንም ፍላጎት ካላቸው እነዚህ እጅግ ግዙፍ የሆኑ ዘመናዊ የኢንዱስትሪ፣ የትራንስፖርት፣ የተለያየ ማህበራዊ አገልግሎት መስጫ ተቋማት ያበቡባቸውን ማለፊያ ትልልቅ ከተሞች ሁለቱን በተለይ ክራማቶርስክና ስሎቬንያስክን ጨምሮ ሌሎች አነስተኛ 1-2-3 ከተሞችን ወደ ፍርስራሽ የሚቀይር የመጨረሻው ዘመን ፍልሚያ ማድረግ ትችላለች ዩክሬን። አለበለዛ ራሽያ ወቅታ በቁጥጥር ስር በማድረግ የተልኳ ዋናው አበይት ግብ ነው ያለችውን የዩክሬንን ምስራቃዊ ክፍል ዶንባስን ሙሉ በሙሉ የመጠቅለል ዓላማዋን ታሳካለች ማለት ነው። ስለዚህ አሁን ፖክሮቭስክ ተያዘች ማለት ክራማቶርስክና ስሎቪያንስክ ይዘ በሚሊዮን የሚቆጠር ነዋሪ
ከዘለንስኪ ጋር ነው የሚነጋገረው። እኛም ቤታችንን፣ ንብረታችንን፣ ያፈራነውን ቅርሳችንን ሁሉን ነገር ጣጥለን እንውጣና እንደገና የሀገር ውስጥ ተሰዳጅ እንሁን ወይ ሌላ ቦታ የሚል ጥያቄ ሊያነሳ ካልቻለ የዩክሬን ሕዝብ እና ዘለንስኪ አሁንም እንደ ባክሞት ላይ እንዳደረጉት፣ አድቪካ ላይ እንዳደረጉት፣ ፖግሮቭስክ ላይ እንዳደረጉት አሁንም እነዚህ ላይ እንዲያደርጉ የሚፈቀድላቸው ከሆነ ሌላ ዙር የመጨረሻ መጨፋጨፍ ይካሄዳል ማለት ነው። ይሄም ራሽያን ወደ ግቧ የሚያቃርባት የመራራ ትግል ሂደት ይሆናል ማለት ነው። ዓለም በእኛ ሀገር አባባል ከተመከሩ ባሱ የሚባል አባባል አለና ዶናልድ ትራምፕ ለድርድር ሲቀርቡ ለመጀመሪያ ጊዜ ያነሱት ሐሳብ ምንድነው? በጦርነት ሩሲያ በሂደት የምትፈልጋቸውን ቦታዎች እየያዘች ትሄዳለች። ዩክሬን እነዚህ ነገሮች ተከላክላ አሸንፋ መቀጠል የምትችልባቸው ሁኔታዎች አይኖሩም። ስለዚህ ጦርነቱ አሁን ባለበት ይቁም የሚል ሐሳብ ነበር የመደራደሪያ ሐሳባቸው። አሁን ፕሬዝዳንት ዘለንስኪ ሲጠየቁ ደግሞ ይሄንን የመለሱበት መንገድ በጦርነት አሸንፎ ይውሰድ ነው። አሁን በተጨባጭ ፖክሮቭስክ ከዩክሬን እጅ እየወጣች ከሄደች ምንድነው ፕሬዝዳንት ዘለንስኪ ያተረፉት? ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር። በዩክሬን በኩል እስካሁን ድረስ እሺ የሚል ነገር የለም። ዶናልድ ትራምፕ ይህን ጦርነት የማስቆም ዓላማዬ ያሉት የጂኦ ስትራቴጂክ ጉዳይ አይደለም። የዚህን ጦርነት የማስቆምበት ዓላማ በሁለቱም በኩል ሰዎች እያለቁ ነው፣ ወታደሮችም ሲቪሎችም። ስለዚህ ጦርነት መቆም አለበት በማለት ዋነኛ ይሄንን ማደራደር ሽምግልና የሚያደርጉበት ምክንያት እልቂቱን ማስቀረት መሆኑን ደጋግመው ተናግረዋል። እልቂቱ ሊቀር የሚችለው አሁን በተጨባጭ ፖክሮቭስክ በራሽያ እጅ ከገባች የዩክሬኑ ዘለንስኪ አሁንም መዋጋቴን እቀጥላለሁ ለማለት የሚያስችላቸው ሞራል የላቸውም። ዘለንስኪ ወታደሩንም ሰላማዊ ሰውንም እያስፈጀው እቀጥላለሁ የሚለውን አቋማቸውን እንደ መቀበል ነው የሚቆጠረው። ይሄ ደግሞ ሰላሙን አመጣለሁ ብለው መሰረት ያደረጉበትን ነጥብ የሱ አንቲቴሲስ ተቃራኒ ነው የሚሆነው። ዓላማቸው እልቂት ማስቀረት ከሆነ ይህ ጦርነት መቆም ያለበት በዚህ የዩክሬኑ ፕሬዝደንት ዘለንስኪ የተባለውን ግዛት በመስጠት ነው። የተባለውን ግዛት የማይሰጥ ከሆነ ራሽያ ፖክሮቭስክን እንደያዘች ሁሉ አሁን የመጨረሻውን አጠቃላይ የማጥቃት እርምጃ ለመውሰድ የሚያስችልበት ቦታና ሁኔታ ላይ ስለምትገኝ ድሉን ልትከለክላት አትችልም። ስለዚህ ራሽያ እሺ ብላ ጦርነቱን እንዳታካሄድ ለማድረግ ከፈለግ
ዘለንስኪ ለቀው ማስረከብ አለባቸው ቀሪውን የዶንባስን ግዛት። ዘለንስኪ ይሄን የማያደርጉ ከሆነ መከራከሪያ ፖይንት የላቸውም። ትናንት ባክሙት ላይ ያ ሁሉ ድጋፍ፣ ያ ሁሉ መሳሪያ፣ ያ ሁሉ ድጋፍ ወርዶላቸዋል። መጨረሻ ላይ ግን በራሽያ አሸናፊነት ተደምድሟል። አድቪካ ላይ እንደዚሁ። ስለዚህ ዘለንስኪ የሚፈልጉትን ነገር አሁን ለምሳሌ በሰው ሕይወት አሁን ኢቭን አሁን ባለው ሁኔታ የዩክሬን ወታደር የመውጣት ዕድል ሊያገኝ ይችላል ነው የሚለው። ይሄንን የሚያደርጉት አንዳንዶቹ እንደሚተቹት ይሄ ጦርነት እዚህ ደረጃ ሳይደርስ በፊት ነበረ ዩክሬን ኦልሬዲ እስካሁን የሞተው ሳይሞት ለቃ ነበር መውጣት ያለባት። ምክንያቱም ሚሊተርሊ እልህና ደምፍላትና ሞታታለን የሚል ቁጭትና መነሳሳት ጉዳይ ካልሆነ በስተቀር ስትራቴጂካሊ በጦርነቱ ባህሪ ሚዛን ውስጥ ሲታይ ያንን ቦታ ይዞ የመቆየት ዕድሏ የተመናመነ በመቆየቷም የሚደርስባት ጉዳት ከምታገኘው ጥቅም በላይና እጥፍ እንደሆነ የታመነበት ነበር። ይሄንን ሳያደርጉ እስካሁን ተፋልመው አሁን ያሉትን እንኳ በሕይወት ይዞ ለመውጣት ውሳኔ መውሰድ አቅቷቸው ነው የሚገኙት። ስለዚህ አሁን መጨረሻ ላይ ግን የመጣው ሲመጣ ቦታውን ለቀው ፈርጥጠውም ሆነ ከዛ ከወጡ በኋላ እንደገና ሌላ ምችግ እያደረጉ ውጊያ መቀጠል የሚፈቀድላቸው ከሆነ ዶናልድ ትራምፕ ወታደሮችንም ሆነ ሲቪሎችን ከሞት ለመታደግ የማይችል አቋም ነው የያዙት ማለት ነው። ስለዚህ የግድ ይህንን ጫና ዩክሬን ላይ ማሳደር መቻል አለባቸው የሚል ጠንካራ ምክንያት ለመፍጠር ነው የፖክሮቭስክ ድል ለራሽያ የሚጠቅማት። ራሽያ ፖክሮቭስክን በመያዝ የጦርነቱ አሸናፊነቷ የማይቀር መሆኑን ማሳያ ብቻ ማድረግ ብቻ ሳይሆን ይሄ ሁኔታ እያለ ለዩክሬን ድጋፍ መስጠት ምንም ፋይዳ እንደማይኖረው ማስገንዘቢያ ነው። ስለዚህ ዋነኛው እንግዲህ የጦርነቱ ግብ የሚሆነው ፕሬዚደንት ዶናልድ ትራምፕም የፈረጠመ አቋም እንዲይዙ ያደርጋቸዋል። የዘለንስኪ ወታደሩንም ሆነ ሰላማዊውን ሰው የማስጨፍጨፍ ያልተገደበ መብት በዚህ መጠን ሊኖረው እንደማይችል በማስገንዘብ የቀረውን የዩክሬን የዶንባስ ግዛት የዶኔትስክን ግዛት ለቆ በመውጣት ይጦርነት ባለበት እንዲቆም ማድረግና ሌሎች የቀረቡ ሌሎች በድርድር የሚፈቱትን ችግሮች ወደ መፍታትና ዘላቂ ሰላም ወደ ማምጣት መሄድ ይኖርባቸዋል የሚል አቋም ፕሬዚደንት ዶናልድ ትራምፕ ውስጥ ይፈጥራል የሚለው ጠንካራ እምነት ያሳደረ ነው። በነገራችን ላይ በአሜሪካ የዩክሬን አምባሳደር የቶማሃውክ ሚሳይልን ለዩክሬን ለመሸጥ ወይም ለሚደረገው ሁኔታ በጥሩ ሁኔታ ላይ እንዳለ እየተናገሩ ነው። በዚህ አጋጣሚ እንደሚታወቀው የሀገሪቱ የጦር ሚኒስቴር ተብሎ የተሰየመው ፔንታጎን ቆጠራ አድርጎ ሀገሪቱ ለራሷ የሚያስፈልጋትን በቂ የቶማሃውክ ክምችት እንዳላትና ፕሬዚደንቱ ውሳኔ ካስተላለፉ የሚያስፈልገውን የቶማሃውክ መጠን ለዩክሬን መላክ እንደሚቻል ማስተዋወቁን ዘግበናል። ስለዚህ ከዚህ አንጻር ሁኔታዎች በጥሩ ሁኔታ እየሄዱ ነው በማለት በአሜሪካ የዩክሬን አምባሳደር በዚህ መሃል መናገራቸውን ለመጥቀስ እወዳለሁ። ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ የመኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ዓለም አውሮፓውያኖች እንግዲህ ፈረንሳይን ብንወስድ 2000 ወታደር ድንበር አካባቢ በጎረቤት ሀገር ማለት ነው እንደተቀመጠና ወደ ዩክሬን ሊገባ እንደሚችል ተናግረው ነበር። እንግሊዝም ሌሎቹም ማለት ነው። አሁን ፖክሮቭስክ ተለቀቀ ማለት ፕሬዝዳንት ፑቲን ወደ ድላቸው እየተቃረቡ ነው ማለት ነው።
በፍላጎታቸው መሰረት እንዲያውም ዶንባስን ሙሉ በሙሉ የመያዝ ፍላጎታቸው ከተጠናቀቀ ይሄንን ከጨመሩ ጦርነቱን ባለበት ያለምንም ጠያቂ ሊያቆሙ የሚችሉበት ሁኔታዎች ይኖራሉ ማለት ነው። አውሮፓ ዝም ያለው ከኦሬሽኒክ በኋላ ነው ብለን እንውሰድ። የሩሲያ የጦር መሳሪያዎች በየጊዜው የሚወጡት እጅግ በጣም ሌተስት ከመሆናቸው የተነሳ ስጋቱ ነው ዝም ያስባላቸው። ከመቼውም ጊዜ በላይ ዝምታን መርጠዋል ብዬ ነው። ወይስ የተናገሩት ነገር አውሮፓ ዝም ያለበት አጋጣሚ የለም? አሁን ጦር ሜዳ በሚሆነው ነገር ላይ ምን ማድረግ ይችላሉ? ጦር ሜዳ በሚሆነው ነገር ላይ ፖክሮቭስክ ውስጥ የሚወስነው ወታደሩ ነው። ስለዚህ ይህን በተመለከተ ምንም ማድረግ አይችሉም። ነገር ግን ለዩክሬን ያላቸው ድጋፍና አቋም አሁንም አልተለወጠም። የአውሮፓውያኑ ዩክሬን ፖክሮቭስክ መለቀቁን ራሽያ ድል አደረገች ሳይሆን የራሽያ ወራሪነት እየተጠናከረ የተስፋፋ መጣ በሚል ነው የሚተረጉሙት። ስለዚህም አሁንም እነሱ ለዚህ መፍትሄ ነው የሚሉት ተኩስ አቁም ነው። ራሽያ ባለችበት ትቁም፣ ዩክሬንም ባለችበት ትቁም። ያው ደጋግመን የምንናገረው የዋስትና ሰጪ የሚሉትን ከ31 ሀገሮች የተውጣጣ ጦር የሚሉት አለ። እሱን ይዘው እነ እንግሊዝና ፈረንሳይ እየመሩ ዩክሬን ውስጥ ዲፋክቶ የሆነ የኔቶን መገኘት መፍጠርና ከዛ በኋላ በሰላም አስከባሪነት ሰበብ ከገቡ በኋላ ይሄ የተኩስ አቁም ስምምነት አላዋጣኝም፣ ጦርነቴን እቀጥላለሁ ብትል እንኳ ሩሲያ ውጊያዋ ከዩክሬን ጋር ሳይሆን ከኔቶ ጋር እንዲሆን የመፈለግ ስትራቴጂ ነው የሚከተሉት እነሱ። ስለዚህ ከዚህ በተለየ ይህን ጦርነት ለመፍታት አቋም ይዘው እየሄዱ ያሉት የአሜሪካው ፕሬዚደንት ናቸው። ፕሬዚደንቱ አንዴ በቭላዲሚር ፑቲን ተጽዕኖ ስር ያርፋሉ፣ ሌላ ጊዜ በብራስልስ ተጽዕኖ ስር ያርፋሉ እና በዚህ የተነሳ የእሳቸውን አቋም ለመተንበይ አስቸጋሪ የሆነ መምጣቱ ነው። ምናልባት አሁን የፖክሮቭስክ በራሽያ መጨበጥ ይሄ ጦርነት ሊቆም የሚችለው ምንም ካርድ የሌላት ዩክሬን በሰው ላይ የሚደርሰውን ፍጅትና እልቂት ለማስቀረትና ዩክሬንም ከጦርነት እሳት ተላቃ በቀሯት ግዛቶች ላይ መልሶ ግንባታ አድርጋ ሰላማዊ ሕይወቷን ትቀጥል ዘንድ ያላቸውን ዓላማ ከግብ ለማድረስ ዘለንስኪን በወሳኝ መልኩ ተው ብለው ማስገደድ የሚችሉበትን ሁኔታ እንዲፈጥሩ ያደርጋል የሚል ብቻ ነው። ስለዚህ አሁን ደግሞ እንግዲህ ቅድም እንደነገርኩ በዚህ መሃል ቶማሃውክ ሚሳይልን ለዩክሬን የሚሸጥበት ሁኔታ ስሙዝ በሆነ መንገድ እየቀጠለ ነው ያለው በማለት ደግሞ በአሜሪካ የዩክሬን አምባሳደር የተናገሩት የዶናልድ ትራምፕ አቋምን በውል ለመገንዘብ ጠብቀን ማየት አለብን የሚል ስሜት የሚያሳድር ነው። ይህ በእንዲህ እንዳለ የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ባለፈው ረቡዕ ዕለት የራሽያ ብሔራዊ ደህንነት ምክር ቤት የኒውክሊየር ግንባታና ሙከራ እንዲቀጥል ምን መደረግ አለበት የሚሉ ቅድመ ስራዎችን ለምሳሌ የአሜሪካንን ውሳኔ ምን ድረስ ተግባራዊ የሚሆን ነው፣ አሜሪካ ይህንን የፕሬዚደንት ዶናልድ ትራምፕ ውሳኔን በምን መልኩ ፕሮሰስ እያደረገችው ነው፣ በተጨባጭ የሚታይና የሚገለጽ የኒውክሊየር ግንባታ እንቅስቃሴ መኖሩን በማረጋገጥና ይህን መረጃ በመሰብሰብ ትንታኔውን አብሮ በምክር ቤቱ በመስራት ራሽያም ተከትላ ጊዜ ሳታጠፋ ወደዚያው የኒውክሊየር ማምረት ቦምብ አረሮች ማምረት ስራዋን እንድትቀጥል የሚል ስብሰባ ነው እየተደረገው። በዚህ የብሔራዊ ደህንነት ምክር ቤቱ ስብሰባ ላይ ቋሚ አባላት ከሆኑት መካከል አንዱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ነበሩ። በረቡዕ ዕለቱ ስብሰባ ላይ ግን አልነበሩም። እንደገና የአሁኑ ይባስ እንዲሉ ራሽያን ወክሎ በቡድን 20 የደቡብ አፍሪካ ስብሰባ ላይ የሚገኘው የራሽያ የልዑካን ቡድን በአንድ ወጣት የውጭ ጉዳይ ባለስልጣን እንዲመራ ነው የተደረገው። ለወትሮ ሰርጌይ ላቭሮቭ የሚመሩት ቡድን ነበረ። የዚህ ምክንያቱ ምንድነው ተብሎ
አሁን በጋዜጠኞች ዘንድ እየተዛመተ የሚገኘው እኚህ ነባር የራሽያ ዲፕሎማት ምናልባት ከቦታቸው ሊነሱ የሚችሉበት ሁኔታ ሳይፈጠር አልቀረም የሚል ነው። ምክንያቱም ግልጽ በሆነ መንገድ ፕሬዚደንት ቭላዲሚር ፑቲን የዚህ የብሔራዊ ደህንነት ምክር ቤቱ ኮሚቴ ቋሚ አባል ሆነው ሳለ በረቡዕ ስብሰባ ላይ እንዳይገኙ ማድረጋቸው እንደገና ደግሞ እሳቸው እየመሩ ሊሄዱት የሚገባውን የልዑካን ቡድን በሌላ ወጣት የውጭ ጉዳይ ሚኒስቴር ባለስልጣን እንዲመራ መወሰናቸው የኚህ ነባር እና በእውነት በዕድሜ የገፉ የራሽያ ዲፕሎማት ጣፈንታ መስቀለኛ መንገድ ላይ መሆኑን የሚያሳይ ሆኖ ነው። ምን ሊሆን ይችላል ምክንያቱ ለሚለው ፕሬዚደንት ዶናልድ ትራምፕ እና ቭላዲሚር ፑቲን በስልክ ከተነጋገሩ በኋላ የመጨረሻ የስልክ ልውውጣቸው የሃንጋሪያ ዋና ከተማ ቡዳፔስት ውስጥ ተገናኝተው በዩክሬኑ ጦርነት ዙሪያ ለመነጋገር ቀጠሮ ይዘው እንደነበረ አይዘነጋም እና ይህንን የሁለቱን መሪዎች ስብሰባ ለማቀላጠፍ አጀንዳዎቹን ለማስቀመጥና ሁኔታዎቹን ለማመቻቸት የሁለቱ ሀገሮች ውጭ ጉዳይ ሚኒስትሮች የአሜሪካው ሩቢዮና የራሽያው ሰርጌይ ላቭሮቭ መጀመሪያ የሆነ ከተማ ላይ ተገናኝተው ይነጋገራሉ ይሄን ለማሰናዳት የሚል ነበረ። ነገር ግን በእነዚህ በሁለት ከፍተኛ ባለስልጣኖች የውጭ ጉዳይ ሚኒስትሮች የሚመራ የሁለቱ ሀገር ልዑካን ቡድኖች የትም ቦታ ላይ ተገናኝተው አልተነጋገረም። ሩቢዮና እሳቸው ሰርጌይ ላቭሮቭ በስልክ በተነጋገሩበት ጊዜ ያለ ስምምነት በቁጣ ነው ውይይታቸውን የጨረሱት ነው የሚባለው። ይህም ምንድነው በአጀንዳው ላይ አልተስማሙም የሚል ነው። ስለዚህ በሁለቱ መካከል በነበረው ክረት ከዚህ በኋላም ተገናኝቶ መነጋገሩ አያስፈልግም የሚል ድምዳሜ በአሜሪካ በኩል ተይዞ የቡዳፔስቱ ስብሰባ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መሰረዛቸው ይታወቃልና ብዙዎቹ የሚገምቱት በዚህ ጊዜ በአሜሪካ ውጭ ጉዳይ ሚኒስትርና በራሽያው ውጭ ጉዳይ ሚኒስትር መካከል የነበረው የቃል ልውውጥ ወሳኝነት ያለው ከመሆኑ አንጻር ምናልባት እዛ ውስጥ ቭላዲሚር ፑቲን የሆነ ችግር አግኝተውባቸው ከመጋረጃው በስተጀርባ ሳያስቀምጧቸው አልቀረም የሚለው ነው እስካሁን በጠንካራ ምክንያትነት እየሰማን ያለ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ኢሳያስ።